ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ተመልከቱ፣ ብልህ ከሆናችሁ ምንም እንኳን በሕይወታችሁ ውስጥ ነገሮች ጥሩ እየሄዱ ቢሆንም በየቀኑ ጠዋት ትንሽ ቀደም ብላችሁ ተነሱና ተጨማሪ በረከት ስለሚያስፈልጋችሁ ከእግዚአብሔር ጋር ትንሽ ጊዜ ታሳልፋላችሁ። የኢየሱስ ምሳሌዎች በጣም አስገራሚ ናቸው። ታሪኮች ናቸው፣ ግን ወንጌልን ሙሉ በሙሉ ልንረዳው ወደምንችልበት ደረጃ ያደርሱታል። መንፈሳዊ የሚመስሉ ግን ከአይምሮዬ በላይ የሆኑ ሲወጣ ደስ የሚያሰኝ የሚመስል ነገር ግን የተባለው የማላስታውሰው ነገርን አልወድም። አሜን። የሚጠቅመው እና የማስታውሰው ነገር ይዤ ወደ ቤት መሄድ እወዳለሁ። ስለዚህ ብዙዎቻችሁ ትናንትና ማታ እዚህ ከነበራችሁ ልታስታውሱት የምትችሉት ነገር በሕይወቴ ውስጥ ከምሳሳተው የበለጠ ትክክል ነገር አደርጋለሁ። ስንቶቻችሁ ትስማማላችሁ? ከትናንት ማታ ያንን ታስታውሳላችሁ? ስንቶቻችሁ ለማጥፋት አልተፈጠራችሁ? እሺ፣ ስለ ትናንትናው ለማውራት ጊዜ የለንም። በማቴዎስ ወንጌል ምዕራፍ 24 ስለ መጨረሻው ዘመን ምልክቶች የሚያወራው ምዕራፍ ነው። ሁሉም ሰው ኢየሱስ መቼ እንደሚመጣ ማወቅ ይፈልጋል። ያልነገረን በምክንያት ነበር። እሱ በማንኛውም ሰዓት ሊመጣ እንደሚችል እያወቀ እንድንኖር ስለሚፈልግ ነው። እንግዲህ ይህንን በመናገር ልጀምር። በእርግጠኝነት ካወቃችሁ የዛሬ 3 ሳምንት እሁድ ጠዋት 4 ሰዓት ኢየሱስ የሚመጣ ቢሆን የእኔ ጥያቄ በሕይወታችሁ ውስጥ ምን ትለውጣላችሁ? መልሳችሁ ምን መሆን አለበት? እግዚአብሔር እንድሰራ ይፈልጋል ብዬ ማምንበትን ነው የማደርገው። ቸኩዬ ሕይወቴን ማስተካከል የለብኝም፣ ምክንያቱም ኢየሱስ ተመልሶ ይመጣል ብዬ አስባለሁ። ያ ነው ግቡ። በማንኛውም ጊዜ ተመልሶ እንደሚመጣ ሆኖ መኖር ነው። ልንገራችሁ፣ አሁን ከፊት ለፊታችን ትልቅ ስራ አለብን። ዓለም በእንደዚህ አይነት አስከፊ ውዥንብር ውስጥ ናት እና ሰዎች ብዙ የላቸውም። የሚለፉበት ነገሮች ለማንም ምንም ማድረግ አይችሉ። እውነቱን ለመናገር ማለቴ ከወደዳችሁት ልትወስዱ ትችላላችሁ፣ ግን ያ ትንሽ አሳ ለማያምን ሰው ብዙ አይናገር። አሁን ቢያንስ ለሌላ አማኝ አንድ እምነት እንዳላችሁ ያሳይ ይሆናል። ኢየሱስ የእውነት መሆኑን ዓለምን የሚያሳምንበት ብቸኛ ነገር እንደ ኢየሱስ የምንሰራ ከሆነ ነው። በእኛ ውስጥ እንዲያንጸባርቅ ከፈቀድንለት ያን ለማድረግ አእምሯችሁ የሚጠይቃችሁን ትታችሁ እግዚአብሔር እንዳደርግ ይፈልጋል ብላችሁ ባመናችሁት ነገር መጠመድ ይጠይቃል። የማቴዎስ ወንጌል 24 የመጨረሻው ዘመን ምልክቶች ረጅም ዝርዝር አለ እና ብዙዎቹ ቀድሞውኑ ተፈጽመዋል፣ አብዛኞቹ አልፈዋል እላለሁ። ስለዚህ በግልጽ እየተቃረብን ነው። ጊዜው መቼ እንደሚሆን ማንም አያውቅም፣ ነገር ግን እየተቃረብን ነው እና ወደ ቁጥር 42 ሲደርስ ነቅታችሁ ጠብቁ አለ። ጠብቁ አለ። እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ባለቤት ሌሊት ሌባ በየትኛውም ሰዓት እንደሚመጣ ቢያውቅ ኖሮ በነቃ ቤቱም እንዳይፈርስ በተጠባበቀ ነበር። የሰው ልጅም ባላሰባችሁበት ሰዓት ይመጣልና እናንተም እንደዚሁ ዝግጁ ሁኑ። ባለቤቱ በቤቱ ሰዎቹ ላይ የሾመው ታማኝና ብልህ አገልጋይ እንግዲህ ማን ነው? በተገቢው ጊዜ ምግባቸውንም እንዲሰጣቸው። ባለቤቱ ተመልሶ በሚመጣበት ጊዜ የተጣለበትን አደራ እየፈጸመ የሚያገኘው ያ አገልጋይ የተባረከ ነው። ስለዚህ ዝግጁ ሆነው መጠበቅ እንፈልጋለን፣ ግን አትቸኩሉ፣ ተዘጋጁ። አሜን። በሆነ ጊዜ አንድ ይህንን መስማት አለብን፣ ምክንያቱም ኢየሱስ ተመልሶ ስለሚመጣ ተመልሶ ይመጣል።
ስለዚህ ማድረግ መፈለግ ያለብንም እሱ የሚከብርበት ሕይወት መኖር ነው። ይህን ለማድረግ አሁን አዳምጡ፣ ሰነፍ መሆን አትችሉም። ቸልተኛ መሆን አትችሉም። አዛዥ ወይም የማይሰራ መሆን አትችሉም። ወይም ዛሬ ነገ የምትሉ መሆን አትችሉ። ዛሬ ከእኛ ጋር ዛሬ ነገ የምትሉ አላችሁ። መልእክቴ በመቀመጫችሁ እንድትወዛወዙ ያደርጋችኋል። አስረግጬ ልንገራችሁ፣ ዛሬ ከቤት ስራ ጋር ነው ወደ ቤታችሁ ይምልካችሁ። በማቴዎስ ወንጌል ምዕራፍ ላይ ያሉት ምሳሌዎች ከቁጥር 24 በኋላ እነዚህ ሁሉ የፍጻሜው ዘመን ምልክቶች አሉን። ከዚያም በሶስት ምሳሌዎች ይጀምራል። የመጀመሪያው የ10 ደናግል ምሳሌ ነው። ምናልባት በዚህ ጠዋት ስለዚህ ብቻ የምናወራ ይሆናል። ከዚያ ከሰዓት በኋላ የመክሊቶችን፣ የበጎችን እና ፍየሎችን ምሳሌ እናያለን። ይመስለኛል ይህ በጣም ከመወዳቸው ምሳሌዎች ውስጥ አንዱ ነው። ኢየሱስ ስለ በጎችና ፍየሎች በተናገረው ውስጥ እንዲህ ያለ ጥልቅ መልእክት ብዙ ይናገራል። የማቴዎስ ወንጌል 25 ቁጥር ከ1 እስከ 4 እንደሚለው በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ልጃገረዶችን ትመስላለች። ከእነርሱም 5ቱ ልጃገረዶች ዝንጎች፣ 5ቱ ደግሞ አስተዋዮች ነበሩ። ሁሌም ምርጫ አለን አይደል? ነፃ የመሆን ጥሩ ነገሩ እግዚአብሔር ምንም እንድናደርግ አይነግረንም። ትክክል የሆነውን ነገር እንድናደርግ አያደርገንም። እሱ በእርግጠኝነት ስህተት ነገሮችን እንዳናደርግ ለመምራት ይሞክራል። ዋናው ነገር የእኛ ምርጫ ነው። ለዛም ነው እውነተኞች ከሆንን በችግሮቻችን ሌሎች ሰዎችን መውቀስ የማንችለው እና የሌለብን። ምክንያቱም ለምሳሌ አባቴ ለብዙ ዓመታት ጾታዊ ጥቃት ያደርስብኝ ነበርና እናቴ እሱን ስለምትፈራ ስለ ጉዳዩ ምንም አላደረገችም እና ምስቅልቅል ብዬ ነበር። ሆኖም አንድ ምርጫ ነበረኝ። ክርስቲያን ስሆን ምርጫ እንዳለኝ አየው። ለብዙ ዓመታት ለባህሬ የደረሰብኝ በደል እወቅስ ነበር። እግዚአብሔር አንድ ቀን በልቤ ውስጥ አንድ ነገር አኖረ። አሁን ያላችሁ ባህሪ ምክንያት አለው። በዚህ መንገድ ለመቀጠል ሰበብ እንዲሆን አትፍቀዱ። እዚህ ህንፃ ውስጥ ካላችሁ ዛሬ ይሄ የሚያስፈልገው አለ። ዋናው ነገር ሁላችንም ተጎድተናል። ሁላችንም በደል ደርሶብናል። ሁላችንም ተበድለናል። እነዚያን ነገሮች አራግፈን መቀጠል አለብን። ይቅር ማለት ያለባችሁ ሰው ካለ አንድ ተጨማሪ ቀን አትጠብቁ። እኔ እንደማስበው የአሁን በቤተ ክርስቲያን ውስጥ ካሉብን ችግሮች አንዱና ዋነኛው ነው የተናደዱ ክርስቲያኖች። ያ አይሰራም። ኢየሱስ ያለው ሰዎችን ይቅር የማትሉ ከሆነ እኔም ይቅር አልላችሁ። ዋው ያ ከባድ ነው። እነዚህ ደናግል ዛሬ ሚዜዎች የምንላቸው አይነት ነበሩ እና ሰርግ በዚያን ጊዜ ትንሽ የተለየ ነበር። ሰርግን 7 ቀን ማክበር በጣም ያልተለመደ አልነበረም። ያ ሁሉንም ያጠቃልላል እና ያኔ የሙሽሪት ዋጋ ነበር። ወላጆች ለሰውየው እና ለቤተሰቡ የተወሰነ መጠን ያለው ገንዘብ መክፈል ነበረባቸው። ስገምት ይቺ ልጅ ከእጃቸው ለመውሰድ አላውቅም። ይሄ አይሰራም። ሴቶቹ ሳይሆን ወንዶቹ መክፈል ያለባቸው ይመስለኛል። ሆኖም ሙሽራዋ ዝግጁ ትሆናለች እና ሚዜዎቹ መዘጋጀት ነበረባቸው። ግን ስለ ጉዳዩ ያለው ነገር ለምን ያህል ጊዜ መጠበቅ እንዳለባቸው በትክክል አያውቁም ነበር። ልክ እንደ ዛሬ ሰርጉ 4 ሰዓት ላይ ከሆነ ሙሽራዋ 4 ሰዓት ላይ ትወርዳለች ብለው ትጠብቃላችሁ። ግን ጠዋት 4 ሰዓት ላይ እዛ ሊደርሱ ይችላሉ። ብዙ ጊዜ ሙሽራውና ቤተሰቡ አሁንም ከልጅቷ ቤተሰብ ጋር ሲደራደሩ ነበር እና ሁሉም እየጠበቁ ነው እንደሚመጣ ያውቃሉ፣ ግን መቼ እንደሆነ በትክክል አያውቁም። ግን ለእነሱ የሚሰጠው መመሪያ ስራችሁ ዝግጁ መሆን ነው። አሜን። ስለዚህ እኛ እንደ ሚዜዎች ነን
ሙሽራው ለሙሽሪት እስኪመጣ የምንጠብቅ እና ጥበበኞች እንጂ ሞኞች መሆን የለብንም። ምሳሌ 1:20 እና 21 ላይ በጣም ጥሩ ነው ብዬ የማስበው ላነብላችሁ እፈልጋለሁ። ምሳሌ 1:20 ጥበብ በጎዳና ላይ ጮኻ ትጠራለች፣ በየአደባባዩ ድምጿን ከፍ ታደርጋለች። ሁካታ በበዛባቸው ጎዳናዎች ላይ ትጮኻለች። በከተማይቱም መግቢያ በር ላይ እንዲህ ትላለች፣ ያስደሳች ይመስላል። በሕይወታችሁ በእያንዳንዱ ማዕዘን፣ በእያንዳንዱ ነጥብ ጥበብ ሁልጊዜ አዳምጡኝ እያለች ትጮኻለች። ጥበብ የተቀደሰ የጋራ አስተሳሰብ ነው ብዬ አምናለሁ። የተቀደሰ የጋራ አስተሳሰብ የበለጠ የጋራ ግንዛቤን ብቻ ብንጠቀም ከተፈጥሮ በላይ የሆነ አስፈሪ ነገር ከመፈለግ ይልቅ ጥበብን ብቻ ተጠቀሙ እና ጥበብ ማለት በኋላ የምትደሰቱበትን አሁን ማድረግ እንደሆነ አምናለሁ። ይህን እንድትረዱ እፈልጋለሁ። ጥበብ ማለት በኋላ የምትደሰቱበትን አሁን ማድረግ ነው። በምሽት በቆሸሹ ሳህኖች በተሞላ ገንዳ ጎን ካለፍኩኝ በሐሳቤ አይ ነገ አጥባቸዋለሁ እላለሁ። በሚቀጥለው ቀን ጠዋት ስነሳ በቆሸሹ ሳህኖች የተሞላ ገንዳ ማግኘት አልፈልግም። ማታ ያደረግኩት ስጋዬ የፈለገውን ነበር፣ ነገር ግን ብስለት የተሞላበት አልነበረም። እቃውን ባላጥብም መዳን አይቀርም፣ ነገር ግን ደስተኛ መሆን እንዴት እንደሚቻል እየተነጋገርን ነው። ሁሌ እንደምለው እናንተም እንደምታውቁት አንዳንድ ሰዎች በቆሻሻ ሳህኖች የተሞላ ገንዳ ላይ እንኳን ስልጣን ሳይኖራቸው ሰይጣን ለማውጣት ይሞክራሉ። ቤት ውስጥ ትርጉም በሚሰጥ ነገር መጀመር ያለብን ይመስለኛል። አሜን። ዝግጁ ሁኑ። አሁኑኑ ተዘጋጁ። የአምስቱ ዝንጎች ስህተት ምን እንደነበረ እንዴት ነው የምናውቀው? ቁጥር 3 እንደሚለው ዝንጎች መብራት ይዘው መጠባበቂያ ዘይት አልያዙም ነበር። አዲሱ መደበኛ መጽሐፍ ቅዱስ የሚለው መጠባበቂያ ዘይት አልያዙም። በሌላ አገላለጽ ዝንጎች የሚሰሩት ለማለፍ ማድረግ ያለባቸውን ብቻ ነው። ምንም ተጨማሪ ነገር አያደርጉም። ብልህ ከሆናችሁ ምንም እንኳን አሁን በሕይወታችሁ ጥሩ ነገሮች እየሆኑ ቢሄዱም ሁልጊዜ ጠዋት ትንሽ ቀደም ብላችሁ ተነስታችሁ ተጨማሪ ዘይት ስለሚያስፈልጋችሁ ከእግዚአብሔር ጋር የተወሰነ ጊዜ ታሳልፋላችሁ። አሜን። ይህን ታውቃላችሁ። አንዳንድ ሰዎች ጠዋት ሲነሱ ጊዜ የላቸውም። ምናልባት ትንሽ ደቂቃ ይኖሯቸዋል፣ ግን ብዙ ጊዜ የላቸውም። ልጆች አሏቸው፣ ስራ መሄድ አለባቸው። ባለቤቴ ለብዙ ዓመታት ምን እንደሰራ ታውቃላችሁ? ወደ አገልግሎት ከገባው በኋላ ለተወሰነ ጊዜ በኢንጂነሪንግ መስክ ይሰራ ነበር። አንድ ቀን ስራውን እንደሚለቅ እናውቅ ነበር ወደ አገልግሎት ለመግባት። በዛን ጊዜ አቅም አልነበረንም። በየቀኑ ዴቭ ምሳውን ይበላና ቀሪውን የምሳ ሰዓቱን የሚያሳልፈው ሰፈር ውስጥ በመንቀሳቀስና በመጸለይ ነው። በዚያን ጊዜ ነው እግዚአብሔር የሆነ ጊዜ ስራውን እንደሚተው እና ከ7 ዓመት በኋላ እንደሚሆን ታውቁ ነበር አይደል? ከ7 ዓመታት በኋላ እንደሚሆን ተሰምቶት ነበር። መስሪያ ቤቱ ላሉ ሰዎች እንዲህ ብሎ ነበር፣ ከ7 ዓመታት በኋላ እዚህ አልሆንም፣ የሙሉ ጊዜ አገልጋይ ሆናለሁ። ከእግዚአብሔር ጋር ጊዜያችሁን ካሳለፋችሁ እግዚአብሔር ያናግራችኋል፣ ማየት ያለባችሁን ያሳያችኋል። የምሳ ክፍል ተቀምጦ ስለ ሰዎችና የሥራ ቦታችሁ ምን ያህል መጥፎ እንደሆነ ከማማት የተሻለ ነው። በአካባቢያችሁ መንቀሳቀስ፣ መጸለይና ማመስገን የተሻለ ነው። እሁድ ወደ ቤተ ክርስቲያን እሄዳለሁ፣ ግን የሆነ ትንሽ ተጨማሪ ነገር ማድረግ ትችላላችሁ። ከኔ ጋር ናችሁ? የሆነ ትንሽ ተጨማሪ ነገር ማድረግ ትችላላችሁ።
ትናንት ማታ አገልግሎት ላይ ነበርኩና መባ ሰጠው። ዛሬ ጠዋት መባ ሰዓት ሲደርስ ትናንትና ስለሰጠው ድጋሚ የምሰጥበት ምክንያት አላገኘውም። ሁሉም እንደዚህ ነው። ትናንት ሰጠው፣ ዛሬም እዚህ ነኝ። እኔ የምናገረው ስለ ስጦታዬን ስለ መስጠት ነው። አይሆንም፣ ማድረግ የለባችሁ። ጥሩ ነው፣ ትናንትና ሰጥቻለሁ፣ ዛሬ ድጋሚ መስጠት አያስፈልገኝም። ግን ሌላ ነገር ማድረግ ትችላላችሁ። ዝንጎች መብራት ይዘው መጠባበቂያ ዘይት አልያዙም ነበር። ታውቃላችሁ፣ መጠባበቂያ እቅድ አላወጡም። ከዚህ የሆነ ሰው የሆነ ነገር ያገኛል። ስንቶቻችሁ ናችሁ ብዙ ቦታ ስትሄዱ አርፈዳችሁ የመሄድ ዝንባሌ ያላችሁ? በሉ እውነቱን እናውራ። ታውቃላችሁ፣ ለሚያዘገያችሁ ነገር እቅድ ስላላወጣችሁ ነው። ከመውጣታችሁ በፊት እንድትሰሩ የምትፈልጓቸው ነገሮች አሉ። ጥቂት ሰዎች ጠንቃቃ ናቸው። ሁሉም ነገር ጥቅቅ ካላለ ከቤታቸው መውጣት አይችሉም። አንድ ነገር ልንገራችሁ፣ መጥፎ ለመሆን አይደለም፣ ለመርዳት እየሞከርኩ ነው። ሁላችንም አንዳንዴ እናረፍዳለን። ነገር ግን ሁልጊዜ የምታረፍዱ ከሆነ ሰዎች ሊያምኗችሁ አይችሉም። ሰውን አለማክበር ነው። አንዳንዴ በማንበብ ላይ ያለውን የወይን ተክል የሚያጠፉትን ቀበሮች እና አያችሁ፣ አንዳንዴ የወይን ተክሉን የሚያጠፉት ቀበሮቹ ናቸው። ዛሬ ወደ ቤታችሁ ስትሄዱ ምን እንደምንመስል ለማየት ብቻ እዚያ አትምጡ። አንዳንዶቻችሁ ጆኤልን ጠብቃችሁ እንደመጣችሁ አውቃለሁ፣ አዝናለሁ። ይሄ የኔ ሳምንት ነው። ስለዚህ የሆነ ነገር ይዛችሁ እንድትሄዱ እፈልጋለሁ። በሕይወታችሁ ውስጥ የሚቀመጥ ነገር ማድረግ እፈልጋለሁ። ውሳኔ እንድትወስኑ ጠይቃቸዋለሁ። ስለ አንድ ነገር ቤተ ክርስቲያን ውስጥ ሆነን መወሰን ጥሩ ይመስለኛል። ወደ ቤታችሁ ስትሄዱ ተጨማሪ ትንሽ ነገር ለመስራት እንድትጀምሩ ላበረታታችሁ እፈልጋለሁ። ምንም ይሁን ምን ተጨማሪ ትንሽ ብቻ አድርጉ። ባለፈው ሳምንት ጀመርኩ እና እንዲህ አሰብኩ፣ የሆነ ነገር እሞክራለሁ፣ ስፖርት እሰራለሁ። ሁልጊዜ የሆነ ነገር አውጥቼ ከተጠቀምኩ ከመውጣቴ በፊት እመልሰዋለሁ። በቃ ቤቴ አካባቢ ካለፍኩ መስተካከል ካለባቸው አስተካክላለሁ። በሌላኛው ጠዋት አርብ ጠዋት መስራት አልፈለኩም ነበር። በሳምንት 3 የሚመጣ አሰልጣኝ አለኝና መስራት አልፈለኩም። በዚህ ሳምንት እዚህ ስለነበርኩ ነገ እንደማልሰራ አውቄ ነበር። ስለዚህ በተከታታይ 2 ቀናት እንዲያመልጠኝ አልፈለኩም። አሰልጣኜ ጋር ደውዬ ዛሬ መስራት የምችል አይመስለኝም ልለው ስልኬን በእጄ ላይ ይዤ ከዛ አይሆንም አደርጓለሁ ብዬ አሰብኩ። ተመልከቱ፣ የውሳኔ ጉዳይ ነው። ምን እንደሆነ ታውቃላችሁ? አንዳንድ ጊዜ ትንሽ ጥረት ምንም አይጎዳም። ትክክል የሆነውን ለማድረግ ትንሽ ጥረት ማድረግ ከፈለጋችሁ፣ ከ2 ወር በፊት በዝግጅቴ ላይ የስነ ልቦና ባለሙያ ነበረች። እሷ እንዳለችው ሰዎች በጣም አይላመዱም። ምቾት ማጣት ወይም በሆነ ችግር ማለፍ በአሁኑ ጊዜ ሰዎች በትናንሽ ነገሮች እንኳን ይጨናነቃሉ። ያ በጭራሽ ሊረብሸን አይገባም። በሕይወታችን ውስጥ ጥቂት ጠንከር ያሉ ነገሮች ያስፈልጉናል። አሜን። ምን ያህሎቻችሁ ቁም ሳጥናችሁን ማጽዳት ትፈልጋላችሁ? ውስጡ ባስቀመጣቸው ነገሮች ሁሉ ተጨናንቋል። የማታደርጉት ስንት ጆሮ ጌጥ አሏችሁ ሴቶች? ገዝታችኋቸዋል፣ ምክንያቱም በጣም ስለሚያምሩ። ያልተጠቀማችኋቸው ልብስ እየፈለጋችሁላቸው ነው። አርጌው የማላውቀው ጫማ አለኝ። ዴቭ ነው የሆነው ቦታ ሳስቀምጣቸው፣ ዴቭ መቼ ገዛሽው ይለኛል። ውይ ከዓመት በፊት። ስለዚህ መሰረታዊ ነገሮችን ብቻ አስቀርቼ የቀረውንም መስጠት አለብኝ። በአንድ ጊዜ ሙሉውን ቁምሳጥን ለማጽዳት ከባድ ነው። በየቀኑ ለ15 ደቂቃ አጸዳለሁ በሉ። አስፈላጊ ከሆነ ሰዓት ሙሉ በየቀኑ ለ15 ደቂቃ ስሩት። ብዙ ጊዜ ሳይወስድ ትጨርሱታላችሁ። ምን ያህሎቻችሁን ስንፍናና ብቁ ያለመሆን በየጊዜው እየለመደባችሁ እንደሚሄድ የምታውቁ? ቀስ በቀስ ትንሽ ባደረጋችሁ መጠን ትንሽ ማድረግ ነው የምትፈልጉት።
ከዚያ ትንሽ ማድረግ በፈለጋችሁ ቁጥር ትንሽ ነው የምታደርጉት። እንደዛ መሆን አትችሉም። የዛሬው መልእክት የተኛችሁ ክርስቲያኖች ንቁ ነው። አሜን። በማንኛውም ቦታ እንቅልፋም ከሆናችሁ፣ በጸሎት ህይወት ወደኋላ ከቀራችሁ፣ በመደበኛነት ወደ ቤተ ክርስቲያን የምትሄዱ ከሆነና አሁን በጀርባችሁ ተኝታችሁ ከሆነ ቤተ ክርስቲያንን ከቤታችሁ ሆናችሁ መከታተል ቤተ ክርስቲያን መምጣት ለማይችሉ ሰዎች ስለተመቻቸላቸው ደስተኛ ነኝ። ነገር ግን ምንም ጥረት ላለማድረግ ብቻ ሰበብ ሊሆነን አይገባም። ምክንያቱም ለእናንተ ጥሩ ሊሆን ይችላል፣ ግን ቤተ ክርስቲያኑ ስለሚፈልጓችሁ ሰዎችስ? ያ የእኛ ችግር ነው። በረከት ለማግኘት እንሄዳለን፣ በረከት ለመሆንም መሄድ አለብን። የተለየ አመለካከት ይኑራችሁ። ዛሬ ራሴን እዚህ ያገኛለሁ። እናም በመንገዴ ሳለሁ ለፓስተር እጸልያለሁ። እናም በረከት የሚያስፈልጋቸውን ሰዎች በዙሪያዬ እፈልጋለሁ። ከዚያ ህንፃ ከመውጣቴ በፊት ለአንድ ሰው በረከት እሆናለሁ። ከራሳችን የበለጠ ለሰዎች ብናስብ የበለጠ ደስተኛ እንሆናለን አይደል? ዝንጎች መብራት ይዞ መጠባበቂያ ዘይት አልያዙም ነበር። አስተዋዮቹ ግን ከመብራታቸው ጋር መጠባበቂያ ዘይት በማሰሮ ይዘው ነበር። ትንሽ የማይመች እንደሆነ ገምታለሁ፣ ምክንያቱም ያ ማለት በአንድ እጃቸው መብራት መሸከም ነበረባቸው። ይህ ማሰሮ በሌላኛው እጃቸው አለ። ጥበብ ለሁሉም አለች። ከፈለግን ግን ዝንጉ መሆን እንችላለን። ዛሬ ከዚህ ይዛችሁ እንድትወጡ የምፈልገው መልእክቶች አንዱ ባለ 3 ፊደል ቃል ነው። አሁን አሁን ማድረግ እንዳለባችሁ የምታውቁትን ማድረግ ጀምሩ እና ከዛ በኋላ ደስተኛ ትሆናላችሁ። ስጋችሁን አሁን አስደስታችሁ በኋላ በውጤቱ ማዘን ትችላላችሁ። ወይም መንፈስ እንዲመራችሁ ፈቅዳችሁና አሁን እንድታደርጉ የሚነግራችሁ በማድረግ በኋላ የምታገኙት ነፃነት ማሰብ ትችላላችሁ። በ50ዎቹና በ60ዎቹ ያላችሁ ምን ያህሎቻችሁ ናችሁ በ20ዎቹ ዕድሜ እያላችሁ ከምታገኙት ደሞዝ በየጊዜው ትንሽ ብታስቀምጡ አሁን ሊኖራችሁ የሚችለውን ገንዘብ የምታስቡ? ተመልከቱ። አሁን ብናደርግ ምን ለውጥ ያመጣል? ዛሬ ጥሩ ነው ብለን ያሰብነውን ማድረግ ነው የምንፈልገው። ዛሬ ቀላል የሆነውን ማድረግ ነው የምንፈልገው። ከዛ ስለ ነገ እንረሳለን። ይህን ታውቃላችሁ። ነገ ሁሌም ይመጣል። ይዋሊደር እንጂ ለሰራ ነው ውጤት ማስተናገድ አለብን። ጥበበኛ ሰዎች የትጋትን፣ ጽናትን፣ ትዕግስትና መስዋዕትን ዋጋ ይከፍላሉ። በኋላ ለእሱ ይሸለማሉ። ስለ በኋላ የሚጨነቅ ሰው አለ? ይመጣል። ብልህ ከሆናችሁ በ30ዎቹ ወይም በ20ዎቹ ዕድሜ ስፖርት ትጀምራላችሁ። ለመጀመር የእኔ ዕድሜ እስክትደርሱ ድረስ አጠብቁም። አሜን። 62 ዓመት እስኪሞላኝ መስራት አልጀመርኩም ነበር። የሚገለኝ መስሎኝ ነበር። በጣም አሞኝ ነበር። ማለቴ መጸዳጃ ቤት ተቀምጬ ለመነሳት መጸለይ ነበረብኝ። ይህን ያህል ህመም አጋጥሟችሁ ያውቃል? በጣም ያማል። አንድ ቀን ጀልባ ውስጥ ተቀምጬ እግሮችን ወደ ላይ ከፍ አድርጌ ከኋላ እያከኩና የሆነ የጓጎለ ተሰማኝ። ወይኔ የጓጎለ ነገር ያለብኝ ነበር የመሰለኝ። ምን እንደሆነ ገረመኝ። በሌላኛው በኩል ተሰማኝና ከዚያም አንድ ነበረኝ። ከዚያ ጡንቻ መሆኑን ተረዳው። አንዳንዶቻችሁ ሁለት የጓጎለ ነገር ለማግኘት በትጋት መስራት አለባቸው። አሜን። ቀልደኛ ናት ብላችሁ ታስባላችሁ። እስቲ አስቡት። ባለቤቴ ለ60 ዓመታት ስፖርት ሲሰራ ቆይቷል። ይህንን መቋቋም አልችልም። ከተጋባን ጀምሮ የሚለብሳቸውን ልብሶች አሁንም ልክ መሆናቸው ምንም አያስደንቅም። 60 ዓመት ነው የሚመስለው፣ ግን በዚህ ወር መጨረሻ 79 ሆነዋል። ዋው! በጣም ጥሩ ሰውነት።
እና ጠንካራ ነው። አሁን ላለበት ደረጃ ቀድሞ ነው የከፈለው። እንድትሰሙኝ እፈልጋለሁ። በኋላ በሕይወታችሁ ለምታገኟቸው ጥቅሞች አሁን ለመክፈል ፈቃደኛ ናችሁ? ከዚያ በአዲስ ቃል ወደ ቤት መሄድ አለብን። አሁን ትክክል የሆነውን ማድረጊያው ጊዜው አሁን ነው። ግን ለሌላ ጊዜ አታስቀምጡት። አሁን አድርጉት። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።